ሰላም ጤና ይስጥልኝ የቻናላችን ቤተሰቦች የዛሬው መሰናዷችን በእውነት መጽሐፍ ቅዱስ የእግዚአብሔር ቃል ነውን የሚል አይነተኛ መጠይቅን በማንሳት መጽሐፍ ቅዱስ ከዚህ በፊት ከተጻፉት የሃይማኖት መጽሐፍት ሁሉ ልዩ የሚያደርገውን ባህሪያትና በእርግጥም የእግዚአብሔር ቃል ስለመሆኑ ተጨባጭ ማረጋገጫ ለማቅረብ ይታትራል። ለማንኛውም እስከ ዝግጅታችን መቋጫ ድረስ በጥሞና ይከታተሉን። በእውነት መጽሐፍ ቅዱስ የእግዚአብሔር ቃል ነውን? ለዚህ ጥያቄ የምንሰጠው መልስ መጽሐፍ ቅዱስን እንዴት እንደምንመለከተውና ለሕይወታችን ያለውን ጠቀሜታ የሚወስን ብቻ ሳይሆን በመጨረሻም በእኛ ላይ ዘላለማዊ ተጽዕኖ ይኖረዋል። መጽሐፍ ቅዱስ የእግዚአብሔር ቃል ከሆነ ልንወደው፣ ልናጠናው፣ ልንታዘዘውና ልናምነው ይገባል። መጽሐፍ ቅዱስ የእግዚአብሔር ቃል ከሆነ ስለዚህ እሱን መናቅ ማለት እግዚአብሔርን ራሱን መናቅ ማለት ይሆናል። እግዚአብሔር መጽሐፍ ቅዱስን ሲሰጠን ለእኛ ያለውን ፍቅር የገለጸበት መንገድ ነው። መገለጥ የሚለው ቃል በቀላሉ ሲተረጎም እግዚአብሔር ምን እንደሚመስልና እኛ ከእርሱ ጋር ቀጥተኛ ግንኙነት እንዴት እንደምንፈጥር ለሰው ልጅ ያስተላለፈበት መንገድ ነው። በመጽሐፍ ቅዱስ በኩል እግዚአብሔር በመለኮታዊ መገለጡ ባያስታውቀን ኖሮ እነዚህን ነገሮች ማወቅ አንችልም ነበር። ምንም እንኳን እግዚአብሔር ስለ ራሱ በመጽሐፍ ቅዱስ ያስታወቀን መገለጥ ቀስ እያለ 1500 ዓመታት የፈጀ ቢሆንም የሰው ልጅ ከእግዚአብሔር ጋር ሊኖረው ስለሚገባ ግንኙነት በውስጡ በሙሉ ይዟል። መጽሐፍ ቅዱስ በእውነቱ የእግዚአብሔር ቃል ከሆነ እምነትን፣ ሃይማኖታዊ ልምምድንና ሞራልን በተመለከተ ወሳኝ ሥልጣን አለው ማለት ነው። መጽሐፍ ቅዱስ የእግዚአብሔር ቃል እንጂ ሌላ መልካም መጽሐፍ መሆኑን እንዴት እናውቃለን ብለን ራሳችንን መጠየቅ አለብን። ከዚህ በፊት ከተጻፉት የሃይማኖት መጽሐፍት ሁሉ መጽሐፍ ቅዱስን ልዩ የሚያደርገው ምንድን ነው? መጽሐፍ ቅዱስ በእውነት የእግዚአብሔር ቃል ስለመሆኑ ማረጋገጫ አለን? መጽሐፍ ቅዱስ የእግዚአብሔር ቃልና መለኮታዊ ምንጭ ያለው ለእምነትና ለተግባር ጉዳዮች በቂ መልስ የሚሰጥ ነው ካልን ከላይ የተጠቀሱትን ጥያቄዎች በጥሞና መመርመር ግድ ይለናል። መጽሐፍ ቅዱስ እንደሚያውጀው የራሱ የእግዚአብሔር ቃል ስለመሆኑ የቀረበው ሐቅ የሚካድ አይደለም። ይህም ጳውሎስ ለጢሞቴዎስ ባቀረበው ምክር በግልጽ ይታያል። ከሕፃንነትህም ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ፣ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 15 እስከ 17። መጽሐፍ ቅዱስ በእውነት የእግዚአብሔር ቃል እንደሆነ የሚያስረዱ ውስጣዊና ውጫዊ መረጃዎች አሉ። ውስጣዊ መረጃዎቹ በመጽሐፍ ቅዱስ የሚገኙ ሆነው ስለ መለኮታዊ ምንጭነቱ የሚያረጋግጡ ናቸው። መጽሐፍ ቅዱስ በእውነት የእግዚአብሔር ቃል እንደሆነ የሚያረጋግጡት የመጀመሪያዎቹ ውስጣዊ መረጃዎች በመጽሐፉ አንድነት ይታያሉ። ምንም እንኳን መጽሐፍ ቅዱስ የተመሠረተው ከ66 የተለያዩ መጽሐፍት ቢሆንም እስካሁን ድረስ አንድ የተዋሃደ ከመጀመሪያው እስከ መጨረሻው ቅራኔ የሌለበት ነው። መጽሐፍ ቅዱስ ሲጻፍ በግምት 1500 ዓመታት የፈጀ ሲሆን በሦስት አህጉራት በሦስት የተለያዩ ቋንቋዎች የተለያየ የሕይወት ተመክሮ ካላቸው 40 ጸሐፊዎች ነው። ይህ አንድነት ከሌሎች መጽሐፍት ሁሉ ልዩ ያደርገዋል።
እግዚአብሔር ሰዎችን በአስደናቂ መንገድ አንቀሳቅሶ የራሱን ቃል እንዲመዘግቡ ማድረጉ ለመጽሐፍ ቅዱስ መለኮታዊ ምንጭነቱ ሌላ ምስክር ነው። መጽሐፍ ቅዱስ በእውነት የእግዚአብሔር ቃል ለመሆኑ የሚያረጋግጠው ተጨማሪ ውስጣዊ ማስረጃ በገጾቹ ውስጥ የሚታዩ ትንቢቶች ናቸው። መጽሐፍ ቅዱስ በመቶዎች የሚቆጠሩ ዝርዝር ትንቢቶች ተካተውበታል። ስለ መጪው የአንዳንድ አገሮች ሁኔታ እስራኤልንም ጨምሮ ተጽፎበታል። ስለ አንዳንድ ከተሞች፣ ስለ መጪው የሰው ልጆች ሁኔታ የእስራኤል ብቻ ታዳጊ ሳይሆን ያመኑትንም ሁሉ ስለሚታደገው ስለ መሲሁም ያብራራል። በሌሎች ሃይማኖታዊ መጻሕፍትና በኖስትራዳመስ እንደቀረቡ ትንቢቶች ሳይሆን የመጽሐፍ ቅዱስ ትንቢቶች በዝርዝር የቀረቡ ሲሆን ሐቀኝነታቸው ለጥርጣሬ ቀርቦ አያውቅም። በብሉይ ኪዳን መጻሕፍት ብቻ ኢየሱስ ክርስቶስን የሚመለከቱ ከ300 በላይ ትንቢቶች ቀርበዋል። አስቀድሞ የተተነበየው የት ቦታ እንደሚወለድና ከየትኛው ቤተሰብ እንደሚገኝ ብቻ ሳይሆን ነገር ግን እንዴት እንደሚሞትና በሦስተኛው ቀን እንደሚነሳ ተነግሮለታል። ከመለኮታዊ ምንጭ ካልሆነ በስተቀር የተፈጸሙትን ትንቢቶች በቀላሉ ለማስረዳት የሚቻል አይደለም። የመጪዎቹን ትንቢቶች በተመለከተ በስፋትም ይሁን በአይነት እንደ መጽሐፍ ቅዱስ ያቀረበ ሌላ ሃይማኖታዊ መጽሐፍ ቢፈለግ አይገኝም። መጽሐፍ ቅዱስ ከመለኮታዊ ምንጭ እንደተገኘ የሚያረጋግጠው ሦስተኛው ውስጣዊ ማስረጃ ደግሞ መጽሐፍ ቅዱስ ባለው ልዩ የሥልጣን ኃይል ይታያል። ይህ በፊት ከቀረቡት ሁለቱ ጋር ሲተያይ በስሜት ላይ የተመሠረተ ቢመስልም ስለ መጽሐፍ ቅዱስ መለኮታዊ ምንጭነት የሚያቀርበው ምስክርነት ተአማኒነት ያለው ነው። ከተጻፉት መጽሐፍት ይልቅ መጽሐፍ ቅዱስ የተለየ ሥልጣን አለው። ይህ ኃይልና ሥልጣን በግልጽ የሚታየው ሉዓላዊ ከሆነው የእግዚአብሔር ቃል የተነሳ ስፍር ቁጥር የሌላቸው ሕይወቶችን በመለወጡ ነው። የዕፅ ሱሰኞች በእርሱ ተለውጠዋል። ግብረ ሰዶማውያን ነፃ ወጥተዋል። የተናቁና ሰነፎች ተለውጠዋል። የወጣላቸው ወንጀለኞች ተሻሽለዋል። ኀጢአተኞች ተገስጸዋል። እርሱን በማንበብ ብቻ ጥላቻ ወደ ፍቅር ተቀይሯል። መጽሐፍ ቅዱስ በውስጡ ጉልበትና ኃይል አለው። ይህም የሆነበት ያለ ምክንያት አይደለም፣ በእውነት የእግዚአብሔር ቃል ስለሆነ ነው። መጽሐፍ ቅዱስ በእውነቱ የእግዚአብሔር ቃል መሆኑን የሚያሳዩ ሌሎች ውጫዊ መረጃዎች አሉ። ከነዚህም መረጃዎች አንዱ በታሪኩ የተመሰረተ መሆኑ ነው። መጽሐፍ ቅዱስ ታሪካዊ ሁኔታዎችን ስለሚዘግብ ሐቀኝነቱና ትክክለኝነቱ እንደ ሌላው የታሪክ መዝገብ ሊመዘን ይችላል። የመጽሐፍ ቅዱስ ታሪካዊ ዘገባዎች በመሬት ቁፋሮ በሚገኙ መረጃዎችና ሌሎች ጽሑፎች ትክክለኝነታቸው ተረጋግጧል። የመጽሐፍ ቅዱስን እውነታ ያረጋገጡ በመሬት ቁፋሮ የተገኙ መረጃዎችና ብራናዎች ከጥንት ጀምሮ ከነበሩ መጽሐፍት ውስጥ ታሪካዊ ሁኔታዎችን የዘገበ መሆኑን መስክረውለታል። መጽሐፍ ቅዱስ በታሪክ ሊረጋገጡ የሚችሉ ትክክለኛና ሐቀኛ ሁኔታዎችን መዝግቦ መያዙ ሃይማኖታዊ ርዕሶችንና መመሪያዎችን በተመለከተ የመዘገባቸው ጉዳዮች ሐቀኛ መሆናቸውን ከማመልከቱም በላይ ከእግዚአብሔር ከራሱ የተገኘ ቃል መሆኑን ያጸኑለታል። መጽሐፍ ቅዱስ በእውነት የእግዚአብሔር ቃል ለመሆኑ ሌላው ውጫዊ መረጃ የጸሐፊዎቹ ሐቀኝነት ነው። ከዚህ በፊት እንደተጠቀሰው እግዚአብሔር ከተለያየ የሕይወት ዘርፍ የተገኙትን ሰዎች በመጠቀም ቃሉን ለእኛ እንዲጽፉ አድርጓል። የእነዚህ ሰዎችን ሕይወት ስንመረምር ሐቀኛና ታማኝ መሆናቸውን የሚያስተባብል ምክንያት አልተገኘም። ሕይወታቸውን ስንፈትሸውና ለሚያምኑበት ነገር ብዙ ጊዜ አሰቃቂ ሞት ለመሞት ፈቃደኛ መሆናቸውን ስናይ እነዚህ ተራና ቅን ሰዎች እግዚአብሔር እንደተናገራቸው እንደሚያምኑ ግልጽ ይሆንልናል። አዲስ ኪዳንን የጻፉት ሰዎች ሌሎች በመቶዎች የሚቆጠሩ አማኞች የመልእክቱን እውነተኛነት አውቀዋል።
ምክንያቱም ኢየሱስ ክርስቶስ ከመቃብር ከተነሳ በኋላ አይተውታል። ከእርሱም ጋር የተወሰነም ቆይታ አድርገዋል። ከሞት የተነሳውን ኢየሱስ ክርስቶስ ለማየት ከባድ ተጽዕኖ አሳድሮባቸዋል። በፍርሃት ተሸማቀው ከተደበቁበት ወጥተው እግዚአብሔር ለገለጠላቸው መልእክት ለመሞት ፈቃደኛ ሆነዋል። ሕይወታቸውና ሞታቸው መጽሐፍ ቅዱስ በእውነት የእግዚአብሔር ቃል መሆኑን አስመስክሯል። መጽሐፍ ቅዱስ በእውነት የእግዚአብሔር ቃል እንደሆነ ለመጨረሻ የምናቀርበው ውጫዊ መረጃ የመጽሐፍ ቅዱስ በዘመናት ውስጥ አለመጎዳት ነው ወይም አለመጥፋት ነው። ከጠቀሜታው አንጻርና የራሱ የእግዚአብሔር ቃል መሆኑን ማወጁ መጽሐፍ ቅዱስ በታሪክ ከታዩት መጽሐፍት ውስጥ በይበልጥ እንዲጠፋ ጎጂ ጥፋቶችና ሙከራዎች ተሰንዝረውበታል። እንደ ዲዮቅሊጣን ከመሳሰሉት የጥንት የሮማ ነገሥታት ጀምሮ እስከ ኮሚኒስት አምባገነኖችና በዘመናችን ከሚገኙ የእግዚአብሔርን መኖር ከማያምኑና የሰው አእምሮ የእግዚአብሔርን መኖር ሊያውቅ አይችልም ብለው ከሚገምቱ ሰዎች መጽሐፍ ቅዱስ ተቋቁሞ አጥቂዎቹን አሸንፎ አሁን በዓለም ከሚታተሙት መጽሐፍት ቀዳሚነቱን ይዟል። በዘመናት መካከል ተጠራጣሪዎች መጽሐፍ ቅዱስን እንደ አፈ ታሪክ ሲመለከቱት ቆይተዋል። የመሬት ቁፋሮ ሳይንስ ግን ታሪካዊነቱን አረጋግጦለታል። ባላንጣዎቹ ትምህርቱን ኋላ ቀርና ጊዜው ያለፈበት ብለው አውግዘውታል። ነገር ግን የመጽሐፍ ቅዱስ የሞራልና የሕግ አመለካከቱና ትምህርቱ በዓለም ዙሪያ በሚገኙ ማኅበረሰቦችና ባህሎች በጎ ተጽዕኖውን አሳድሯል። አሁንም ቢሆን በሳይንስ በሳይኮሎጂና በፖለቲካ እንቅስቃሴዎች እንደተወረፈ ነው። ይሁን እንጂ በመጀመሪያ ሲጻፍ እንደነበረው አሁንም እውነተኛና ተፈላጊ ነው። ባለፉት 2000 ዓመታት የብዙ ለቁጥር የሚታክቱ ሰዎችና ባህሎችን የለወጠ መጽሐፍ ነው። ጠላቶች የቱን ያህል ለማጥቃት ለማጥፋትና ዋጋ ለማሳጣት ጥረት ቢያደርጉም ከጥቃቱም በኋላ ቢሆን እንደ ቀድሞው ጉልበታም ኃይለኛና ተፈላጊ ነው። ሊበርዙት ሊያጠቁትና ሊያወድሙት ጥረት ቢያደርጉም ትክክለኝነቱ እንደተጠበቀ ይቆያል። ይህም በግልጽ የሚያሳየው መጽሐፍ ቅዱስ የእግዚአብሔር ቃል መሆኑንና በመለኮታዊ ኃይሉ ጥበቃ እንደሚያደርግለት ነው። አንድ ሊያስደንቀን የማይገባ ነገር አለ። መጽሐፍ ቅዱስ ምን ያህል ጥቃት ቢደርስበትም ሳይለወጥና ጉዳቱ ምንም ንክች ሳያደርገው ቀርቷል። ይህ ሁሉ ከሆነ በኋላ ኢየሱስ እንደዚህ ብሏል፣ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ማስረጃዎቹን ካየን በኋላ ያለመጠራጠር አዎ መጽሐፍ ቅዱስ በእውነት የእግዚአብሔር ቃል ነው ማለት እንችላለን። ለዛሬ አበቃው። በመጽሐፍ ቅዱስ ጥያቄዎችና መልሶቻቸው ዙሪያ የሚያተኩረው www.gotquestions.org የተሰኘው ድረገጽ እንዳጠናቀረው። በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።